ሲያስነጥስ ስንት ነገር እንዳረኩልተው ሶፊያ ታስቆራኝ እንዴ ሄርሜላዬ ሲያስነጥሰውማ ደረቶችን ታሻሽለታለሽ፣ ጀርባውን መታ መታ ታደርጊለታለሽ፣ ሳም ታደርጊለታለሽ ምናምን ወዘተ። በቃ ስራሽ አይደል እንዴ? ይሄማ ብዙ ነገር እኮ ነው የምታደርጊለት። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እንግዲህ የአቤላ 100,000 በማክበር ምክንያት ተደርጎ ሄርሜላ ከሩታ ቤት ነው ያደረችው። ቤተሰብ ምንም ጥርጥር ምንም ግርግር የሌለው ከአብርሽ ጋር ነው ያደረችው። በቃ ይሄንን ነው የምትፈልጉት አይደለ? እናወጣዋለን። ገና ብዙ ነገር የሚወጣ ነገር አለ። እሷ ተመችቷታል። በዛ ላይ ማች አድርገው ነው የመጡት። እንግዲህ በጣም ደስ ብሎናል። ማች አድርገን ነው የመጣ ነው፣ ወደነዋል። በቃ 100,000 በመግባቱ በጣም ደስተኛ ነኝ። እኔ የምለው አብርሽ ደስተኛ የምትሆነው ህይወትህን ትዳርክን እንዲበጠበጥ ለሚመራ ሰው ነው ደስተኛ የምትሆነው። ይሄ መልስ ይመለስልኝ። እኔ አንድ ጓደኛዬ በጣም የምወዳት ጓደኛዬ ባልሽን ታዩ ባልሽን ፍችና የሆነ ሰው እያለ አግቢ እያለች የምትመራኝ ሴት ናት ለእኔ ጥሩ ሰው ለእኔ የምታስብልኝ ነው ወይስ አርፈሽ ተቀመጭ ትዳርሽን ምሪ ልጅሽን አሳድግ የምትለዋ ጓደኛዬ ናት ለእኔ ጥሩ? እስኪ እንደው እናንተ አስቡት። ትናንት እንግዲህ ስለ አቤል እናንተ ስሙ ራሱ እኮ ጥፍት ይልብኛል። የዚህ የአቤል የሚባል ሰውዬ ስም ቁም ነገር ማለት ነው እንደው እና በጣም ሲያሞጋግሰው ሲያወዳድሰው በጣም ምርጥ ልጅ ነው፣ ከትንሽ ነገር ተነስቶ ነው እዚህ ደረጃ የደረሰው ምናምን እያለ ነበር አብርሽ ራሱ። እኔ አንድ ነገር ማለት የማይካድ ነገር ቢፎር አፍተር እያላችሁ ነበረ እና አዎ በፊት ከነበራችሁበት ሁላችሁም ተለውጣችኋል። ምንም ጥርጥር የሌለው በገንዘብም በብዙ ነገር ነው የተለወጣችሁት። የሰው ልጅ ብር ካለው የማይለወጥበት የማያምርበት መንገድ የለም። ይሄ የማይሻር ነገር ነው። አብርሻው ብዙ ልጆችን ለውጠሃል፣ ለብዙ ልጆች እንጀራ ከፍተሃል፣ ዩቲዩብ ስሩ እያልክ ማለት ነው። ይሄ ልትመሰገን ይገባሃል። ነገር ግን አሁን ላይ የምታደርጉት ነገር ምንም የሚመሰገን ነገር አይደለም። እዛ ጋር የልጅህን እናት እያሰቃየህ ሚስትህን እያሰቃየህ ከሌላ ሴት ጋር እንደፈለክ እየተደሰትክ እንደፈለክ እየሆንክ አሁን ይሄ ምንድን ነው እናንተ የምትመሰገኑት? አቤል የሚሰራው ስራ ምንድን ነው የሚመሰገነው በአሁን ሰዓት? ቤተሰብን ማስተዳደሩ ከነበረበት ማደጉ ምናምን በጣም ደስ ይላል። ነገር ግን አሁን የምትሰሩት ስራ ዝሙት እኮ ነው። ዝሙት በትዳር ላይ ትዳር መስረት፣ በትዳር ላይ እሷን ያዝ፣ እሷን እንደዚህ አድርግ እየተባለ ምኑ ነው አሁን ይሄ ደስ የሚለው? እንደው አብርሽ ግን እንደው ህይወትህ ደስተኛ ነህ? አሁን በህይወትህ ደስተኛ ነህ? በአለህበት ሁኔታ ደስተኛ ነህ? ለይምሰል ይመስለኛል የምስቀው ለይምሰል እና የማይሆን ነገር ይዛችሁ ከምትመጡ እንደው ወደ ራስህ ብትመለስ ወደ ቀልብህ የምትመለስበትን ነገር ብታደርጉ መልካም ነው ብዬ አስባለሁ። ከዚህ በኋላ ደግሞ ሩታ ጋር እየሄዳችሁ ቻንስ ስጩ። የልጅሽ አባት ነው፣ ልጁን እዋክሽ እያላችሁ አትለምኗት። ተዋት ትኖርበት። በቃ እሷ ለሰው ልጅ አንዴ ሁለቴ ቻንስ ይሰጠዋል። ቻንስስ 5 6 10 ጊዜ ቻንስ አይሰጥም። እስኪ በእናንተ ቢሆን እንደው ሴትም ሆናችሁ ወንዶች ለምሳሌ ሴቶች ባላችሁ ሌላ ሴት ጋር እየሄደ ሲንዘላዘል የሆነ ሰው ይመጣና በቃ ቻንስ ስጪው የአሁኑን ማሪው ምናምን ትባላላችሁ፣ ትምራላችሁ፣ ቻንስ ትሰጣላችሁ። ሌላ ቀንም እንደዛው በተደጋጋሚ እንደዚህ አይነት ነገር ሲደገምባችሁ ምንድን ነው የምታስቡት እናንተ? እና ሩታ ጋር እየሄዳችሁ አሁን ማለት ነው ቢያንስ ልጁን ቻንስ ስጪው እያላችሁ አጨቅጭቋት፣ ተዋት በቃ ልጅቷን። እሱ የት ነው ያለው አሁን? ምን እያደረገ ነው ያለው? እሱ ከሄርሜላ ጋር ለሰዓት ራሱ መለየት አይፈልግም፣ ለደቂቃ ማለት ነው። ከእሷ ጋር ሲሆን በጣም ደስተኛ ነው፣ በጣም ይስቃል፣ ይፍለቀለቃል፣ እንደፈለገ ይሆናል። የቀመሰው ነገር አለ። ትናንትናማ ድንግሏን ሁሉ ወስዶታል መሰለኝ። እሱንም ድንግል ከሆነች ማለት ነው። ግን ድንግል ትሆናለች ብላችሁ ታስባላችሁ? አይመስለኝም። እንዴ ስንት እንትን ብሎበታል። እኔ ጉድ እኮ ነው ቤተሰብ፣ ጉድ ነው ዘንድሮ። የማናየውና የማንሰማው ነገር የለም። ትናንትናማ ማለት ነው አብርሽ ቤቱን ያሳደራት
ያ ሁሉ ዲኮር እንግዲህ ቤት ውስጥ አስቡት። ለአቤላ 100K አንተም 400K ምናምን ስትገባ እንደዚህ ዲኮር አልተሰራልህም አባቴ። የሆነ ነገርማ አለ። ቀይ በቀይ የተለበሰው እኔማ በቃ ይሄ ሰውዬ ድንግልና አግኝቶ ነው መሰለኝ ቀይ በቀይ የለበሰው። ቫላንታይን ዴይ እያከበሩ ነው የሚመስለው እኮ የፍቅረኛሞች ቀን። አንድ ይሄ ጠርጥሩ ቤተሰብ 100K ተብሎ በስበቡ የሆነ ነገር እያደረጉ ነው እነዚህ ሰዎች የሆነ ነገር። እኔ ሩታዬ ማለት ነው የእውነት ራስሽን ጠብቂ። ማንም እየመጣ እንዲደነፋብሽ፣ ማንም እየመጣ እንዲሸቅልብሽ ቦታ እንዳሰጪ ከዚህ በኋላ ማለት ነው። የሆነ ሰንበዴ መቶ ታረቂ፣ የሆነ ከበደ መቶ ታረቂ፣ እንተና መታ ታረቂ ብልሽ ማንንም እንዳሰሚ። ራሱ አብርሽ መቶ እንደውም ከጋሽዬ ጋር ሆኖ እግርሽ ላይ ተንበርክኮ ይቅርታ ካልጠየቀሽ በስተቀር በፍጹም እሱንም ደግሞ ዳግም እንደዚ አይነት ስራ እንዳይሰራ ድጋሚ ማለት ነው። የቆሸሸ ስራ፣ ዝሙት፣ በጣም የሚያስጠላ ስራ። ምን በወጣሽ አንቺ ቀሽት የሆንሽ ልጅ ነሽ አንቺ። እኔ እንደዚህ የሚዝረከረክ ወንድ አልወድም። በነገራችን ላይ ያስጠላል። በሴት ልጅ ላይ የሚጫወት ወንድ፣ ሌባ፣ ልክስክስ ወንድ ምን ይሰራልናል? እድሜ ልካችንን ከእነሱ ጋር ስናክ ወይንም ደግሞ ስናለቅስ መኖር። ዛሬ አንዷ ጋር ይሄዳል፣ ነገ አንዷ ጋር ይሄዳል፣ ነገ አንዷ ጋር በሽታ ይዘው ነው የሚመጡት። ራሱ እንደዚህ አይነት ወንዶች በሽታ፣ ሌላ ምንም የሚያተርፉን ነገር የለም። በሽታ የእውነት። እኔ ሩታ ከአብርሽ ጋር ብትታረቂ ራሱ ማለት ነው ሳትመረመሪ ምንም ነገር እንዳታደርጊ። ጥንቃቄ ጥሩ ነው ማሬ። ግንኙነት ስለተደረገ ብቻ አይደለም በነገራችን ላይ በሽታ የሚመጣው፣ በብዙ ነገር ስለሚመጣ አስመርምሪው አብርሽን። ሳታስመረምሪ እንዳተኙ በአብርሹ እርቅ። አሁን ጋሼ ይመጣል ከሰሞኑ መምጣቱ አይቀርም። ጋሼ ይቆጠዋል፣ እንደ ልማዱ መጥቶ ያለቃቅሳል። እሷም ደግሞ ትቀበለዋለች። ግን ቀድመሽ ማለት ነው ቼክ መደረግ አለብን። በይውሽ ቼክ መደረግ አለብን። ትናንትና ሲጠጡ ነው አሉ ያደሩት ሲጠጡ። ስለዚህ ተጠንቀቂ ሩታዬ። ለልጅሽ መኖር አለብሽ። ለልጅሽ ልጅ ካለ እኮ ግን ወንድ ምን ይሰራል? ቁም ነገር ማለት ነው። ወንድ ምን ይሰራል? ልጅ ካለ ዋናው ልጅ ነው። ምን አባቱናና ልጅሽን አንደላቅሽ ታኖሪዋለሽ። አንድ ነገር ልንገራችሁ አንድ ነገር ማለት ነው። ትዳር ይዛችሁ ልጅ ወልዳችሁ ባሎቻችሁ ሌላ ቦታ ቢሄዱባችሁ እንዳትከፉ። ጥርግ ይበል። ልጃችሁን ታሳድጋላችሁ። በቃ አለቀ። ትንሽ የሚያስጨንቀው ልጅ ሳትወልዱ ምናምን እድሜ ሄደ ምናምን ብላችሁ ልትጨነቁ ትችላላችሁ እንጂ ልጅ ከወለዳችሁ ባል ተቀመጠ አልተቀመጠ ላደለው ሰው በአብሮ መኖር ደስ ይላል። ልጃችሁን አንድ ላይ ማሳደግ ማለት ነው። ካልሆነ ግን ማለት ነው እሱን እየለመናችሁ እሱ እዛ እየተልከሰከሰ እየመጣ እሱን እየለመናችሁ በአብረን ካልሆንን ብላችሁ ብዙም እንትን እንዳትሉ። ምን ሊቀርባችሁ ምን እና እኔ እንደዛ ነው ብዬ ነው የማስበው ውዶቼ። ለማንኛውም አብርሽ ቆልቶታል። እኔ አሳዝኖኝ ነበር ከሰሞኑ። ይች ልጅ የሆነ ነገር በቃ አርጋበት ነው ምናምን ነገር። ጭራሽ እሱ ማች ለብሶ ምናምን ትናንት እየተደሰተ አቤልን እያመሰገነ አቤልን በቃ ከዚህ በኋላ እንዳትነኩብኝ ነው መሰለኝ። በቃ አቤል ለእኔ ብዙ ነገሬ ነው አለ እኮ። ብዙ ነገሬ ነው፣ ምርጥ ልጅ ነው፣ ጥሩ ልጅ ነው፣ ይመክረኛል፣ ምን ይለኛል አለ አቤል። ኦኬ ብዙ ነገር አድርጎልሃል አብርሽ። እዚህ ደረጃ እንድትደርስ ያደረሰህ እሱ ነው፣ ልታመሰግነው ይገባል። ግን አሁን አንተ ትዳሩን በመበጥበጥህ መመስገን አለብህ። አልቀበልም እንደዚህ አይነት ነገር ቤተሰብ አልቀበልም። እናንተ ሾካኮች ናችሁ ሁላችሁም። አቤላ፣ ሄርሜላ፣ አብርሽ፣ ብሩኬ አንድ ናችሁ። በቃ አንድ አይነት ፍጥረቶች። እኔ ለትውልዱ ምን እንደምታስተላልፉ አላውቅም። እናንተ ለዚህ ትውልድ ምን እንደምታስተላልፉት ከእናንተ ምንድን ነው የምንማረው እኛ? በጣም የሚደብር ነገር፣ የሚያስጠላ ነገር እና ለማንኛውም ያስጠላል። በቃ የምትሰሩት ስራ ደባሪ ነገር ነው፣ ደባሪ እና ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ለነበረን ቆይታ ከልብ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣
ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ ግን ለምን ደግሞ አታደርጉት? ሰብስክራይብ እያደገ አይደለም፣ አድርጉ እሺ። እና እንደዛ ነው። ደህና ሁኑልኝ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን